አቤል ከዚህ በፊት ርብቃ ለአቤል የሆነ የአንገት ሀብል ሰጥታው ነበረ። ይሄ የአንገት ሀብል ታሪካዊ ነው፣ የኔ ሳይሆን የእናቴና የእናቴ ነው። ትልቅ ትርጉም አለው። ይሄ ነገር በጣም የሚዋደዱ ሰዎችና ወይም ደግሞ ያኔ እናቴና አባቴ ይዋደዱ በነበረበት ሰዓት አባቴ የሆነ ነገር ሲገጥመው ከአንገቷ ላይ ይፈታል። ስለዚህ ይሄ ሀብል አንተ ማድረግ አለብህ ብላ ሀብሉን ሰጥታው ነበረ። እሱም ሀብሉን ካደረገ በኋላ እንግዲህ ርብቃ ከቤት ጠፍታ ባለችበት ሰዓት ድንገት ሀብሉ ከአንገቱ ላይ ተፈቷል ማለት ነው። ይሄ ማለት ደግሞ ርብቃ ይሄ አንገት ሀብል በጣም በሚዋደዱ ሰዎች መሀል ያለ ፍቅር ለመግለጽ አንዱ ላይ አንድ ነገር ሲከሰት ይሄ ነገር ከአንገት ላይ ይፈታል። ስለዚህ ይሄንን ነገር ማድረግ አለብህ፣ ከወደድከኝና ካፈቀድከኝ ይሄንን ማድረግ አለብህ ብላው ነበር። እሱ ደግሞ ማድረግ ባይፈልግም ግን ሀሳቡን ስትነግረውና ያለውን ነገር ስትነግረው እሺ ብሎ ሀብሉን አድርጎ ነበረ። ስለዚህ ርብቃ ከቤት በጠፋችበት ሰዓት ሀብሉ ድንገት ማንም ሳይነካው ከአንገቱ ላይ ተፈቷል። አቤልም ርብቃ ያለችውን ነገር በጣም አስታውሶ እውነት ነው ወይስ ውሸት ነው ብሎ ለማመን በጣም ከብዶት ነበር። አይምሮ የፈጠረው ወይም ደግሞ አይምሮ በራሱ ጊዜ እያሰበና የፈጠረው ያለ ነገር ነው። ይሄ እውነት አይሆንም ሊሆን አይችልም ብሎ ቢያስብም ግን ነገሩ እውነት ሆኗል ማለት ነው። ያለችው ነገር ትዝ ካለው በኋላ ቤት ሲደውል ርብቃ እንደሌለችና የት እንደሄደች ማንም እንደማያውቅ ሲነግሩ ያለችው ነገር በጣም ትክክል እንደሆነና ወይም ደግሞ አንድ ነገር በሚወዱት ሰው ላይ ሲፈጠር ይሄ ሀብል ይፈታል ያለችው ነገር ትዝ ብሎ ይሄ ሀብል ከአንገት ተፈቷል፣ ምን ያህል እንደምወድሽ አሁን ሳወቅሽ፣ የት ነው ያለሽው ብሎ በጣም እየተቸገረና እየተጨናነቀ ነበረ ማለት ነው። እንግዲህ ርብቃን አሁን ላይ ማን እንዳገታት እርግጠኛ ባንሆንም ማለት ያው የምንጠረጥራቸው ሰዎች ይኖራሉ። እዩ ወይም ደግሞ ማሚቴ ትሆናለች ብለን እናስባለን። ምክንያቱም ማሚቴ በጣም ተቀይራባታለች። ከዚህ ቤት እንድትወጣና ወይም ደግሞ ከአቤል ጋር ፈጽሞ እንዳትገናኝ ከአቤል ጋር ያላት ግንኙነት በሙሉ እንዲቋረጥ አብዝታ እየጣረች ነበር ያለችው። ስለዚህ ማሚቴ የርብቃን አግታት ሊሆን ይችላል። ምክንያቱም ምንም በማይታወቅበት መልኩ ቃስ ብላ በሌላ ሰዎች ጋር ተባብራ አግታት ይሆናል ብለን እናስባለን። ምክንያቱም አሁን ላይ ማሚቴ የርብቃ መጥፋትና የርብቃ ከቤት ውስጥ ወዴት እንደሄደች አለመታወቅ ራሱ ምንም አልመሰላትም። ምንም እየተጨነቀችና ምንም እየመሰላት አይደለም። ምክንያቱም ከአቤል መለያየት ብትፈልግ እንኳን በአንድ ወቅት አብራት ነበረች። እንደ ልጇ ስታያትና በጣም ስትወዳት የነበረች ሰው ስለሆነች ቢያንስ ጠፋች ሲባል የት ሄደች ብላ ትንሽዬ ልትጨነቅና ልታስብ ይገባት ነበረ። እሷ ግን ምንም ነገር እያደረገች አይደለም። ስለጠፋች ምንም እየመሰላት አይደለም። ስለዚህ አቤልም በርብቃ መጥፋቱ ላይ እጅሽ አለበት ወይ ብሎ እንግዲህ እሱም ጠርጥሯታል ማለት ነው። ካለው ሁኔታና ለርብቃ ካላት አስተሳሰብ አሁን ላይ ለርብቃ ካላት አስተሳሰብ የተነሳ የርብቃ በመጥፋቷ እጅሽ አለበት ወይ ብሎ ሲጠይቃት እሷም እንግዲህ የዚህን ያህል ነው ወይ የምታስበኝ ብለህ ደግሞ አጋች ያደረከኝ ወይ ብላ በጣም ተቆጥተዋለች። እሱ ግን በቀላሉ እኮ ወይ የለበትም ወይ አለበት ብለሽ መመለስ ትችያለሽ ሲላት፣ እሷ ግን በጣም ስራ ፈትነህ እኔ እንደዚህ አይነት መጥፎ ስራ ልሰራ አልችልም፣ ለዚህ የሚሆንም ጊዜ የለኝም ብላ ለማስተባበል ሞክራለች ማለት ነው። ግን እኛም ማሚቴ ርብቃ ልታሳግታት ትችላለች የሚል ድምዳሜ ላይ መድረስ እንችላለን። ምክንያቱም በጣም ብዙ ምክንያት አለ። ከዛ ቤት እንድትወጣ ከአቤል እንድትለያይ ትፈልጋለች። ይሄ ራሱ ማሚቴ ርብቃን ለማሳገት በቂ ምክንያት ነው ብለን እና ወይም ደግሞ ማሚቴ ለመጠርጠሯ በቂ ምክንያት ነው ብለን እናስባለን። እሷ ግን አሁን ላይ ምንም የማውቀው ነገር የለም ትበል እንጂ እኛ ያው ርብቃን ማሚቴ ልታሳግታት ትችላለች ብለን እናስባለን ማለት ነው። ሌላውን እንግዲህ የምንጠረጥረው እዩ ነው። እዩም እንግዲህ ያው መልካም መስሎ ይቅረባት ወይም ደግሞ እዛ ቤት ውስጥ መልካም መስሎ ይታይ እንጂ እሱ እዛ የሚፈልገው ነገር አለ። ያንን የሚፈልገውን ነገር ለማግኘት ምንም ማድረግ ይችላል። ምክንያቱም ከሱ ጋር ነበረች። ከሱ ጋር ወረቀት ለመፈለግ ወደ ክላስ ውስጥ ገብተው ነበር፣ ወደ መኝታ ቤት ገብተው ነበረ። ከዛ በኋላ አልተመለሰችም። እንግዲህ እሱም ሊያስጋግታት ይችላል ብለን እናስባለን። ምክንያቱም ከአቤል የሚፈልገው ነገር አለ። ያንን ወረቀት ለማግኘት እንግዲህ እሷን አግቶ ወረቀቱን ካመጣህ እሰጥሃለሁ ብሎ ሊደራደርበትም ይችላል። ይሄ እንግዲህ ግምት ነው። እሱም ላያገታት ይችላል። ግን ማሚቴ ነች ብለን እናስባለን። ግን እዩም እጁ ሊኖርበት ይችላል። ምክንያቱም አንድ ነገር ለማግኘት አንድ ነገር ማድረግ ስላለበትና ያም ርብቃንም ያለ ምክንያት በጣም እየቀረባት ነበረ ያለው። እሱም ያው እንደ ወንድም እንደ ቤተሰብ እያለ እያታለላት፣ ግን እሱ ከእሷ የሚፈልገው ኢንፎርሜሽን ስላለ ብቻ ነው። ስለዚህ ለሆነ ጥቅም ብሎ ወይም ደግሞ አቤልን ለመጉዳት ወይም ደግሞ አቤል ጋር ያለውን ነገር ለማግኘት ብሎ ርብቃን ለማሳገጥ በቂ ምክንያትና በቂ የመጠርጠሪያ ምክንያት ሊሆን ይችላል። አሁን ላይ በእርግጥ እሱም ከነሱ ጋር የት ገባች የጠፋች እያለ እየተጨነቀ ነው። ግን የእሱ መጨነቅ ያው ምንጊዜም ለማስመሰል
ማስመሰል ነው። ምንም ነገር አይታወቅበትም። ያው ለማስመሰል ብሎ ይሄንን ነገር እያደረገ ሊሆን ይችላል። ስለዚህ ርብቃን ያገቷት ወይ ማሚቴ ወይ ደግሞ ኢዩኤል ሊሆኑ ይችላሉ ብለን እናስባለን። ርብቃን እንግዲህ ማን እንዳገታት በእርግጠኝነት ባናቅም ግን ያገታት ሰውዬም እንግዲህ ምንም ፊቱንም አላሳየንም። እንደዚሁ ታስራ ብቻ እየጮኸችና አሁን ላይ እየተቸገረች እንዳለች ብቻ ነው እያየናት ያለ ነው። ማን እንዳገታት ግን የምናውቀው ነገር የለም ማለት ነው። ሌላው ደግሞ እንግዲህ ያው የአዙና የመቲ ነገር ነው። አዙ እንግዲህ ያው እዛ ቤት ውስጥ የገባችው ለመቲ አንዳንድ ነገሮችን ለማድረግና አንዳንድ ያሉትን ነገሮች ለማቀበልና የምትፈልገው ነገር እንድታደርግላት ነው እዛ ቤት ውስጥ የቀጠረቻት። ዛሬም እንግዲህ እህቴ ጋር ሄዳለሁ ብላ ከሄደች በኋላ ያለውን ነገር ነግራታለች። ርብቃ እንዳረገዘችም ነግራታለች። ስለዚህ መቲ ደግሞ ያ ልጅ መወለድ የለበትም፣ ስለዚህ ልጁ ሆዷ ውስጥ መሞት አለበት ብላ ከአዙ ጋር ስትደራደር፣ አዙ ደግሞ ይሄንን ነገር በፍጹም አላረግም፣ ርብቃ እኮ በጣም መልካምና ጥሩ ሴት ነች፣ አንቺ እንደምትያት አይደለችም ብላ ለማለት ብትሞክርም ግን ያው ስራ ነውና ስለሚከፈላት ለብሩ ብላ ግን ሁሉን ነገር አስተባብላለች። ግን መቲ ልትገለያት ማለት ልጁ ሆዷ ውስጥ ሊሞት ይገባል፣ ስለዚህ መድኃኒት ሰጥሻለሁ፣ ያንን መድኃኒት ከምግብ ጋር ቀላቅለሽ መስጠት አለብሽ ብላ ስትላት አዙ ለጊዜውን ብትፈራና ብትደራ ይሄንን ነገር አላደርግም ብላ ብትልም ግን ቤተሰቦችሽ ከኔ ጋር ስለሆኑ ስለዚህ ስለ ቤተሰቦችሽ ማሰብ አለብሽ ብላ ብታስፈራራት ራሱ ያ ማስፈራሪያም በቂ አልሆነባትም ነበር። አልፈልግም ብላ ልትሄድ ካለች በኋላ ግን ሀሳቧን ቀይራ እንግዲህ መቲ እንደምትላት አዙ ሁሉንም ነገር ልታደርግ ተስማምታለች ማለት ነው። ማለትም መድኃኒቱን ከሰጥታታለች። ያንን መድኃኒት እንግዲህ ከዚህ በፊት እንደሞከረችው ማምቴ ላይ ሞክራ አልተሳካለትም እንጂ አሁን ደግሞ ርብቃ ላይ ከምግብ ጋር ቀላቅላ መድኃኒቱን እንድሰጣትና ልጁ እንዳይወለድ ለማድረግ መቲ ጥረት እያደረገች ነው ያለችው። አዙ ግን ባትስማማበትም ያው በፍርሃት ውስጥ ሆና ስለምትከፍላትና ያው አለቋ ስለሆነች ብቻ እሺ ብላ ተስማምታለች። እንግዲህ አዙ ጨክና እንግዲህ ለርብቃ መድኃኒቱን ትስጣት አትስጣት አናቅም። አሁን ላይ ግን መድኃኒቱን ወደ ቤት ይዛ መጣለች። ያው ወደ ቤት ስትመጣ ደግሞ ርብቃ የለችም። እሷም ርብቃ በመጥፋቷ ትንሽ ተደናግጣለች ማለት ነው። አቤልም እንግዲህ ርብቃን ምን ያህል አብዝቶ እንደሚወዳትና ከእሷ ጋር እንደሚሆን የምር እውነተኛ ፍቅር እንደሆነ አሁን ላይ አይተናል። በጣም እየተጨነቀና በጣም እየተረበሸ ነው ያለው። ያው ሪች ልታረጋጋውን ብትሞክር እሱ ግን ያው እንዴት ሆኜ ነው መረጋጋው፣ እሷ ጠፍታ መረጋጋት አልችልም ቢል ያው እነሱ ሪች ግን ተረጋጋ፣ መረጋጋት አለብህ ብለዋለች። እሱም እንግዲህ አማራጭ ስላጣ አቅጣጫም የለም ወዴትም ሄዶ መፈለግ ስለማይችል ያለው አማራጭ እንግዲህ ለፖሊስ ማመልከት ብቻ ነበረ። በመስተመጨረሻም እንግዲህ ለፖሊስ ሄዶ አመልክቷል ማለት ነው። ፖሊሶቹም ያለ አንድ አዲስ ነገር ስናገኝ እንግዲህ ያው እናሳውቃቸዋለን ብለዋል። እንግዲህ ፖሊስ ያው የነሱን ሀል ባይተጋላቸውም ለማንኛውም አቤል ፖሊስ ጣቢያ ሄዶ አመልክቷል ማለት ነው። አመልክቶ ከመጣም በኋላም እንግዲህ መረጋጋት አልቻለም። በጣም እየተረበሸ ነው። ሪችም እንግዲህ በጣም በድንጋጤ ውስጥና በጭንቀት ውስጥ ሆና እንግዲህ ብቻዋን ብትሆን እንኳን ችግር የለውም ግን እሷ ብቻዋን አይደለችም ብላ ካፏ አምልጧታል ማለት ነው። አቤል ደግሞ ይሄ አባባል በጣም ስላስጨነቀውና በጣም ስላሳሰበው አጥብቆ ቢጠይቃትም ያው ልታስተባብልና ወይም ደግሞ በሌላ ነገር ልታስቀይስ ብትሞክርም እሱ ግን ሊፋታት አልቻለም። ምን ማለት ነው? የምታውቂው ነገር አለሽ ወይ? ሚስቴ ማለት ርብቃ ከማጋ ነው ያለችው ብቻዋን አይደለችም ማለት ምን ማለት ነው ብሎ ሲያስጨንቃት እንግዲህ እስከዛሬ ድረስ ርብቃ አቤልን ደብቀው የነበረውን ነገር ሪች አፍርጠዋለች ማለት ነው። በዚህ ሁኔታ መስማት አልነበረበትም፣ ግን ብዙ አማራጮች ነበሩ። ርብቃ ልትነግረው የሚገባበት ሰዓት በጣም ብዙ ነበሩ፣ ግን ሪች ነገሩን እዚህ ጋር አስበው አይደለም። ያው ከጭንቀት የተነሳ ነው እንግዲህ አቤልን ርብቃ ብቻዋን አይደለችም፣ ርብቃ እርጉዝ ነች፣ ስለዚህ በሆዷ ውስጥ ያንተ ልጅ አለ ብለዋለች ማለት ነው። ነገሩን አፍርተዋለች። እንግዲህ አቤል እዚህ ጋር አሁን የመጥፋቷ ነገር ያስጨንቀው እንጂ እንዴት እስከዛሬ ድረስ ሳትነግረኝ ብሎ ሌላ ነገር ውስጥ ይግባ አይግባ አናቅም። ግን ሪች ጭንቀቱ ውስጥ ሆና ድንገት አምልጧት ርብቃ እርጉዝ እንደሆነች ለአቤል ነግረዋለች። እሱም የሰማውን ነገር ማመን አቅቶት እንግዲህ በጣም ደንግጧል ነበረ ማለት ነው።